ታሪክ ራሱን ይደግማል ሲባል አንዳንዴ በለሆሳስ ሌላ ጊዜ ደግሞ በታላቅ ድምጽ ነው። ዛሬ በመካከለኛው ምስራቅ ሰማይ ስር እየታየ ያለው ትዕይንት ግን ተራ ግጭት ሳይሆን ዓለምን ወደማይታወቅ አዘቅት ሊከታት የሚችል የታሪክ ማዕበልን ይመስላል። ብዙዎች እንደሚሰጉት የግጭት የሶስተኛው ዓለም ጦርነት የመክፈቻ ምዕራፍ ይሆን ወይስ የሰው ልጅ ካለፈው ስህተቱ ተምሮ ከገደል አፋፍ ላይ ያለ ይመስላል እያሉ ነው። ለበርካታ አስርተ ዓመታት የመካከለኛው ምስራቅ ሰላም የሚለው ቃል እንደ ህልም ሲቀነቀን ቆይቷል። ዛሬ ግን የጥይት ድምፅ ከውይይት ጠረጴዛው ይልቅ ጎልቶ እየተሰማ ይገኛል። ሀያላን ሀገራት በዲፕሎማሲያዊ መንገድ ከመግባባት ይልቅ በውክልና ጦርነቶችና በዘመናዊ የጦር መሳሪያዎች ጡንቾቻቸውን እያሳዩ ይገኛሉ። ይህ ሽኩቻ ከክልላዊ ዳርቻ አልፎ የዓለምን የኢኮኖሚ የደህንነት መሰረት እያወዛወዘው ይገኛል። የዘይት መስመሮች መዘጋት፣ የባህር ላይ ንግድ መስተጓጎል፣ በየቀኑ እየተሳተፉ ያሉት በጦርነት ውስጥ የሚማገዱ አገራቶች ቁጥር፣ የሚፈሰው የንጹሃን ደም፣ የዚህ ጦርነት ዋጋ ከልክ በላይ ያለፈ ይመስላል። ለክልሉ ብቻ ሳይሆን ግን ለመላው የሰው ዘር የሚተርፍም እንደሆነ ያስታውቃል። ለዓለማዊው ፖለቲከኛ ይህ የኃይል ሚዛን ሽኩቻ ሊመስል ይችላል። ለወታደራዊው ስትራቴጂስቱ ደግሞ የጂኦፖለቲካል ፍልሚያ ሊሆን ይችላል። ነገር ግን ለቢሊዮኖች የክርስትና እምነት ተከታዮች ቅዱሱን ቃል ለሚያውቁት ይህ ግጭት ከሺህ ዓመታት በፊት በመጽሐፍ ቅዱስ የተጻፉ ትንቢቶች ፍጻሜ ተደርጎ ይታያል። በ1998 እንደ አውሮፓውያን አቆጣጠር የእስራኤል እንደ ሀገር መቆም ለብዙዎች የትንቢቱ ሰዓት መቆጠር የጀመረበት ታላቅ ምልክት ነበር። ዛሬ ደግሞ ኢየሩሳሌም ለአሕዛብ ሁሉ የመሰናከያ ድንጋይ ትሆናለች ተብሎ በትንቢተ ዘካርያስ ምዕራፍ 12 ቁጥር 3 የሚገኘው ቃል በዓይናችን ፊት እየተፈጸመ ያየን ነው። የኤፍራጥስ ወንዝ መድረቅና የሰሜኑ ኃያላን ጥምረት ዓለምን ወደ መጨረሻው የታሪክ ምዕራፍ ወደ አርማጌዶን የሚያመራ መነሻ እንደሆነ ይታመናል። በተመሳሳይ መልኩ የጎግ መንፈስ አገራትን አንድ ማድረጉ ማቧደኑና በእስራኤል ላይ እንዲነሱ እስራኤልም ደግሞ ምክንያት ሆና ብዙ አገራትን የመቃወስ የመነካካት ምክንያት መሆኗ በኋላ ላይ ሊገለጥ ላለው ሐሰተኛው መሲህ በር የሚከፍት እኔ ሰላም አመጣለሁ ብሎ ለማረጋጋት መንገድ የሚጠርግ ያለ ነገር ይመስላል። አሁን የቆምንበት ወቅት የመመለሻ ነጥብ ነው። ፖለቲካው መፍትሄ ሲያጣ የሰው ልጅ ፊቱን ወደ ሰማይ ማዞር ይጀምራል። አልበርት አንስታይን በአንድ ወቅት እንዲህ ብሎ ነበር፣ ሶስተኛው ዓለም ጦርነት በምን አይነት መሳሪያ እንደሚደረግ አላውቅም፣ አራተኛው ግን በዱላና በድንጋይ እንደሚሆን እርግጠኛ ነኝ አለ። ዛሬ ዓለም በኒውክሌር ዘመን በሚደረግ ጦርነት ውስጥ አሸናፊ የሚባል ወገን እንደሌለ ልትረዳ ይገባታል። እኛ የዚህ ዘመን ሰዎች የታሪክ ምስክሮች ብቻ ሳንሆን የታሪክ ሰሪዎችም ነን። በመካከለኛው ምስራቅ እየነደደ ያለው እሳት ዓለምን እያነቃቃ ወደ ታላቁ ፍርድ ዙፋን እየመራት እንደሆነ ግልጽ ነው። ጥያቄው ግን አንድ ነው። ዛሬ የምናፈሰው ደም ለነገው ሰላም መሰረት ይሆናል ወይስ ለመላው ዓለም ጥፋት መጀመሪያ ይሆናል ይላል። የካቲት 21 2018 ዓመተ ምህረት ዓለም እስትንፋሷን በዋጠችበት ቅጽበት ፕሬዝዳንት ትራምፕ ከእስራኤል ጋር በመተባበር በታሪክ ግዙፍ የተባለውን የተቀናጀ ወታደራዊ ዘመቻ በኢራን ላይ የከፈቱበት ኦፕሬሽን ኢፒክ ፊውሪ እና ኦፕሬሽን ሮሪንግ ላይን በመባል የሚሰኘው ክስተት በሺዎች የሚቆጠሩ የአየር ድብደባዎችን ከሚዙሪ ግዛት ተነስተው ግማሽ ዓለምን አቋርጠው የሚበሩ ቢቱ ቦምብ ጣይ አውሮፕላኖችን በከርሰ ምድር ውስጥ የተደበቁ የሚሳኤል ጣቢያዎችን የሚቀብሩ ባንከር ብላስተሮች ቦምቦች በቴህራን ላይ ዘነቡ። አሁን ትራምፕ እንደተናገሩት ከሆነ ከአዲሱ የኢራን አመራር ጋር ንግግር አደርጋለሁ የሚል ንግግርን አወጡ። ይህ ግን ምን ማለት ነው? አዲሱ የኢራን አመራር ሲባል ምን ማለት እንደሆነ ማወቅ ይፈልጋሉ? ከመጽሐፍ ቅዱስ ትንቢታዊ ነገሮች ጋር ይህ እንዴት ሊገናኝ ይችላል? በዘመቻው የመጀመሪያ ቀናት ብቻ ከ40 በላይ ከፍተኛ የኢራን አዛዦች ተደመሰሱ። የልዩ ዘበኛ ሰራዊት እንዲሁም የመከላከያ ሚኒስትሩን ጨምሮ ተገደሉ። ከዚያም ዓለምን ድንዝዝ ያደረገው ዜና ተሰማ። የሀገሪቱ መንግስት ሚዲያ የሀገሪቱ የበላይ መሪ አያቶላ አሊ ካሚኔ በመኖሪያ ግቢያቸው ላይ
በተሰነዘረ ጥቃት መገደላቸውን አረጋገጠ። ጥቃቱን የሰነዘረችው እስራኤል ናት። ለ3 አስርተ ዓመታት ኢራንን በብረት እጅ የገዙት ሰው በአንድ ቅጽበት ከታሪክ ገጽ ተፋቁ። በዚህ ታላቅ ትርምስ መሃል ፕሬዚዳንት ትራምፕ ስልክ አንስተው ለአትላንቲክ መጽሔት በሰጡት ቃል የዚህን ግጭት አቅጣጫ ቀየሩት። እነዚህ 6 ቃላት የጦርነቱን መልክ ለወጡት። ልነጋገር እፈልጋለሁ፣ እኔም ለመነጋገር ተስማምቻለሁ አሉ። ትራምፕ አክለውም ሊያናግሩኝ ይፈልጋሉ፣ ቀደም ብለው ሊያደርጉት ይገባ ነበር። በጣም ቀላልና ተግባራዊ የነበረውን ነገር ለማድረግ ዘገዩ አሉ። አሁን ለአፍታ ቆም ብላችሁ በጥልቀት አስቡ። ሚዲያዎች የማይጠይቁት ነገር ግን ከምንም በላይ ወሳኝ የሆነው ጥያቄ ይህ ነው። ከዚህ ሁሉ እልቂት በኋላ የበላይ መሪው ተገድለው ሰራዊቱ በአይናችን ስር እየፈራረሰ ባለበትና ሚሳኤሎች ወደ ግራና ቀኝ እየተተኮሱ ባለበት በዚህ ሰዓት ኢራን በድንገት አሁን መነጋገር ለምን ፈለገች? እናም ከሁሉ በላይ የሚያስደነግጠው ጥያቄ ይህ ሁሉ በመጽሐፍ ቅዱስ ውስጥ ተጠቅሷል ወይ የሚለው ነው። ኢራን አሁን አዲስ ፕሬዝዳንትም ሆነ አዲስ የበላይ መሪ የላትም። ያላት በካሚኒ ሞት ምክንያት የተፈጠረው ክፍተት ለመሙላት የተቋቋመ ጊዜያዊ የአመራር ምክር ቤት ነው። ፕሬዝዳንት መስዑድ ፔኬዥያንን ጨምሮ ጥቂት ሰዎች ማዕከላዊ ስበቷን ባጣችው ሀገር ስም ውሳኔ እያሳለፉ ነው። ለ40 ዓመታት የሀገሪቱ ሃይማኖታዊ፣ ወታደራዊና ፖለቲካዊ መዋቅር በአንድ ሰው ቢሮ ብቻ የተሳሰረ ነበር። አሁን ያ መዋቅር ፈረሰ። በአምባገነናዊ ስርዓቶች ታሪክ ውስጥ እንደዚህ ያለ የስልጣን ክፍተት እጅግ አደገኛ ነው። ምክንያቱ ደግሞ ማን የማንን ትዕዛዝ እንደሚቀበል አለመታወቁ፣ ተደብቀው የነበሩ ቡድኖች ስልጣን ለመንጠቅ መጋፋታቸው፣ ልምድ በሌላቸው ሰዎች የሚወሰኑ ደግሞ የችኮላ ውሳኔዎች ሀገርን ሊያጠፉ ስለሚችሉ ነው። ኢራን መነጋገር እንፈልጋለን ማለቷ የታሪኩ ግማሽ ክፍል ብቻ ነው። በሌላ በኩል ወታደራዊ ግፊት አንድ ሰከንድ እንኳን አልቀነሰም። ኦፕሬሽን ኤፒክ ፉሪ በትራምፕ ቃል ያለማቋረጥ ቀጥሏል። የአየር ድብደባዎች አሁንም የሚሳኤል ጣቢያዎችንና የኒውክሌር መሠረተ ልማቶችን እያወደሙ ይገኛሉ። እስራኤል አሁንም በቴሄራን ሰማይ ላይ ትበራለች። የዋይት ሃውስ ባለሥልጣናት እንደሚሉት ዘመቻው የኢራንን የኒውክሌር አቅም ሙሉ በሙሉ እስኪጠፋ ድረስ ለሳምንታት ሊቀጥል ይችላል ይላሉ። በአንድ በኩል የሰላም ጥሪ፣ በሌላ በኩል ግን የማይቆም የብረት መዶሻ ዓለም ከመቼውም ጊዜ በላይ ወደማይታወቅ ምዕራፍ እያሸጋገሯት ይመስላል። ታዲያ በዚህ ሁሉ ውስጥ ድርድር በእርግጥም ይጀመር ይሆን? ድርድር የሚለው ቃል ከ5 ደቂቃ የስልክ ጥሪ እስከ ዓመታት ከሚፈጅ የዲፕሎማሲ እሰጥ አገባ ሊዘልቅም ይችላል። በዜና ርዕስና በእውነተኛ መፍትሄ መካከል ያለው ልዩነትም ይኸው ነው። ድርድሩ ከተጀመረ 4 ዋና ዋና ጉዳዮች በጠረጴዛው ላይ ይቀርባሉ። የመጀመሪያው የኒውክሌሩ ቁጥጥር ነው። ኢራን እስከምን ድረስ ዩራኒየም ማበልጸግ ትችላለች? ዓለምስ ኢራንን ያምናል? ኢራንስ ዓለም የጨዋታውን ሕግ አይቀይርብኝም ብላ ትተማመናለች? ሌላው የማበልጸግ ገደቧ ነው። ቀደምት ድርድሮች የፈረሱት እዚህ ጋር ነው። አሜሪካ ኢራን በጭራሽ ማበልጸግ የለባትም ስትል፣ ኢራን ደግሞ ይህ ሉዓላዊነቴን መጣስ ነው በሚል ትገፋለች። ይህ ልዩነት የብዙ ዲፕሎማሲያዊ ጥረቶች መቃብር ሆኖ ቆይቷል። ሶስተኛው የማዕቀብ አነሳስ ቅደም ተከተል ነው። ማዕቀቡ መቼና እንዴት ይነሳል የሚለው ማለት ነው። አራተኛው ደግሞ ሚሳኤሎችና ተላላኪ ቡድኖች ናቸው። ይህ እጅግ አወዛጋቢው ነጥብ ነው። የኢራን የባሊስቲክ ሚሳኤል ፕሮግራም እንዲሁም ለሂዝቦላ፣ ለሐማስ፣ ለሁቲዎችና በኢራቅና ሶሪያ ላሉ ሚሊሻዎች የምታደርገው የገንዘብና የጦር መሳሪያ ድጋፍ በድርድሩ መተካት አለበት። መጽሐፍ ቅዱሳችን ማቴዎስ ምዕራፍ 24 ላይ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ ዳሩ ግን አትደንግጡ፣ መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳልና እነዚህ ሁሉ የምጣር መጀመሪያ ናቸው ብሎ ኢየሱስ ክርስቶስ የተናገረውን ቃል እንድታስታውሱ እንፈልጋለን። አሁን ያለንበት ሁኔታን ተመልከቱ። አሜሪካ ከኢራን ጋር በጦርነት ላይ ናት። በቴክኒክ ደረጃ ኮንግረሱ ጦርነት አላወጀም። ነገር ግን ቦምቦች እየዘነቡ ነው፣ ወታደሮች እየተገደሉ ነው፣ ሚሳኤሎች ድንበር እየተሻገሩ ነው። ይህ በጦርነትና ጦርነት ባልሆነ ሁኔታ መካከል ያለ ግራ የሚያጋባ ቀጠና ነው። በአንድ በኩል ዲፕሎማሲ፣ በሌላ በኩል ድብደባ።
ማንም ሰው ነገ ምን እንደሚፈጠር በእርግጠኝነት መናገር አይችልም። ይህ በትክክል ኢየሱስ የገለጠው የጦርነት ወሬ ድባብ ነው። ይህ ትእዛዝ እንጂ ምክር አይደለም። ኢየሱስ ለመጨነቅ ሞክሩ ወይም ሁሉ ነገር ሰላም ይሆናል አላለም። ይልቁንስ አትደንግጡ፣ አትሸበሩ ነው ያለው። በዓለም ላይ የሚሆነው ነገር እምነታችሁን እንዳያሰናክለው አስጠንቅቋል። ትርምሱ እውነተኛ ቢሆንም የእርሱ ሉዓላዊነት ግን ከዚያ በላይ እውነተኛ እንደሆነ ነግሮናል። የመንግስታት መናወጥ እምነታችሁን አናውጠው እያለን ነው። ይህ ሁሉ ሁከት የመጨረሻ ፍጻሜ ሳይሆን ወደ ትልቅ ነገር የሚወስደን የምጣር መጀመሪያ ነው። ምጥ እየበረታ እየተቃረበ እንደሚመጣ ሁሉ እነዚህም ዓለም አቀፍ ክስተቶች የምድሪቱን መታወክ ያበስራሉ። እዚህ ጋር አንድ ነገር እናስታውሳችሁ። ኢየሱስ ጣር ወይም ጭንቅ ለማለት የተጠቀመበት የግሪክ ቃል ኦዲን ይባላል። ትርጉሙ የምጣር ወይም መጨናነቅ ማለት ነው። ይህ ዘይባዊ አገላለጽ እጅግ ወሳኝ ነው። ምክንያቱም ምጥ በዘፈቀደ የሚመጣና የሚሄድ ሳይሆን ግልጽ የሆኑ ባህሪያቶች አሉት። የመጀመሪያው ጊዜያቸው እየቀረበ መምጣቱን የሚያመላክት ነው። ሁለተኛ ኃይላቸው እየበረታ መሄዱን ወይም ምጡ መፋፋሙን ይናገራል። ሶስተኛ መውለጃው እስኪደርስ ድረስ ምጡ እንደማይቆም ይገልጻል። ስለዚህ እያንዳንዱ አማኝ መጠየቅ ያለበት ጥያቄ ይህ መጨረሻው ነው የሚል ሳይሆን ምጡ እየተቃረበ ነው ወይ የሚል መሆን አለበት። ይህ ደግሞ በቀጥታ ኢራንን በስሟ ወደሚጠቅሰው ቀጣዩ የመጽሐፍ ቅዱስ ክፍል ይወስደናል። ኢየሱስ ድባቡን ሲገልጽ፣ ነቢዩ ሕዝቅኤል ደግሞ በስም ተለይተው የሚሳተፉትን ተጫዋቾች ይነግረናል። አሁን በአንዱ ተጫዋች በደማቁ እየታየ ነው። በደንብ ትኩረት ስጡ፣ ምክንያቱም የማሳያችሁ በመጽሐፍ ቅዱስ ውስጥ ካሉ እጅግ ዝርዝር ጂኦፖለቲካዊ ትንቢቶች አንዱን ነው። እግዚአብሔር በ597 ዓመተ ዓለም ከክርስቶስ ልደት በፊት በነቢዩ ሕዝቅኤል በወቅቱ ምንም አይነት ስልታዊ ወይም ፖለቲካዊ ትርጉም የማይሰጥ ነገር እያሳየው በመጨረሻ ዘመን ተባብረው በታደሰችው እስራኤል ላይ የሚመጡ የተወሰኑ የሀገራትን ጥምረቶች በስማቸው ጠቀሰ። ከብዙ ዘመናት ስደት በኋላ ሕዝቧ የተሰበሰበበት ከሰይፍ የተመለሰችና በገዛ ምድሯ ላይ በሰላም የምትኖር እስራኤል በሕዝቅኤል ዘመን እንደማይታሰብ ነበር። በዛሬው ዘመን ግን የምሽት ዜና መሆን ጀምሯል። ሕዝቅኤል 38 ከቁጥር 1 እስከ 6 ላይ ያለው ቃል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ እመልስልሃለሁ፣ በመንጋጋህም ልጓም አገባብሃለሁ። አንተና ሰራዊትህም ሁሉ ፈረሶችንና ፈረሰኞችን፣ የጦር ልብስ የለበሱትን ሁሉ፣ ጋሻና ራስ ቁርን፣ ሰይፍም የያዙትን ሁሉ ታላቅ ወገን አወጣብሃለሁ። ፋርስንና ኢትዮጵያን፣ ፉጥንም ከእርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ፣ ጋሜርንና ጭፍሮቹን ሁሉ፣ በሰሜን ዳርቻ ያሉትንም የቴጋርማንን ቤትና ጭፍሮቹን ሁሉ፣ ብዙዎቹንም ሕዝቦች ከአንተ ጋር አወጣለሁ ይላል። እነዚህ በዚህ በሕዝቅኤል ምዕራፍ 38 ላይ የተጠቀሱ ጥንታዊ ስሞች ምናልባትም ለተራ ሰው ትርጉም አልባ ሊመስሉ ይችላሉ። ነገር ግን የታሪክ ምሁራን፣ የመጽሐፍ ቅዱስ ተመራማሪዎች እያንዳንዱን ስም ወቅታዊ መልክዓ ምድር ቦታ ለይተውታል። ካርታው ላይ ስታስቀምጡት ውጤቱ የሚያስደነግጥ ነው። የመጀመሪያው ጎግ እና ማጎግ የተባሉት ከሩቅ ሰሜን የሚመጡት የታሪክ ምሁሩ ዮሴፍ ወልደ ኮሪዮን ሌሎችም እንደሚሉት ይህ ከካውካሰስ ተራሮች በስተሰሜን ያለው ክልል የሚያመለክት ሲሆን ይህም በቀጥታ ሩሲያን ይገልጻል። ከኢየሩሳሌም ወደ ሰሜን መስመር ብታሰምሩ በቱርክ አልፎ ሩሲያ ላይ ያርፋል። ሌላኛው ፋርስ ነው። ይህ ትርጉም አያስፈልገውም። ፋርስ የጥንቷን ኢራን የተባለችው ስም ናት። እስከ 1927 ዓመተ ምህረት ድረስ ሀገሪቱ በይፋ ፋርስ ትባል ነበር። ያው ምድር፣ ያው ሕዝብ፣ ያው ታሪክ። ሶስተኛው ኢትዮጵያኖች ናቸው፣ ኩሽ የተባሉት። እዚህ ጋር ያለው የዕብራይስጥ ቃል ኩሽ የሚል ሲሆን የሚያመለክተውም የዛሬዋን ኢትዮጵያ ብቻ ሳይሆን ከግብጽ በስተደቡብ ያሉትን የሱዳን፣ ደቡብ ሱዳን እና የአፍሪካ ቀንድ አካባቢዎችን ነው። አራተኛዎቹ ሊቢያ ናቸው ወይም ፑት። ከግብጽ በስተምዕራብ የሰሜን አፍሪካ ክፍል
ሊቢያን፣ ምናልባትም አልጄሪያን፣ ቱኒዚያን ያጠቃልላል። አምስተኛዎቹ ጎሜር እና ቶጋርማ። እነዚህ የዛሬዋን ቱርክ መካከለኛና ምስራቃዊ ክፍል እንዲሁም አርሜኒያን ያመለክታሉ። ካርታውን እስቲ በደንብ ተመልከቱ። በሕዝቅኤል ምዕራፍ 38 ላይ ያለው ጥምረት እየተመራ ያለው በሩሲያ በሚመጣ ኃይል ሲሆን ቱርክን፣ ኢራንን፣ ሱዳንን፣ ሊቢያንና ሌሎች የመካከለኛው እስያ ሀገራትን ያካትታል። አሁን ከሁሉ በላይ ሊያስደንቃቸው የሚገባው ነገር ይሄ ነው። ዛሬ ያሉት ጥምረቶች በትንቢት ሰንጠረዥ ላይ ብቻ ሳይሆን በእውነተኛው ዓለም አሁን ባለንበት ቅጽበት ምን እንደሚመስሉ እስቲ ተመልከቱ። የኢራን፣ የሩሲያ እና የቱርክ ወታደራዊና ፖለቲካዊ ትብብር ከመቼውም ጊዜ በላይ ተጠናክሯል። ሩሲያና ኢራን በአሁኑ ወቅት ያላቸው ወታደራዊ አጋርነት እጅግ የጠነከረ ነው። የሩሲያ የጦር መሳሪያዎች ለኢራን ተሽጠዋል። የሩሲያ ዲፕሎማሲያዊ ከሰላም ለዓመታት ኢራንን በተባበሩት መንግስታት ድርጅት ውስጥ ሲጠብቃት ቆይቷል። ቱርክ ደግሞ ምንም እንኳን የኔቶ አባል ብትሆንም ከምዕራባውያን ጓደኝነት እየራቀችና ከሩሲያ ጋር ያላትን ግንኙነት እያጠናከረች ትገኛለች። የኔቶን ተቃውሞ ወደ ጎን በመተው የሩሲያውን ኤስ-400 የሚሳኤል መከላከያ ስርዓት እስከ መግዛት ድረስ ደርሳለች። ኢራንም በመካከለኛው ምስራቅ የሚገኙ ተላላኪ ቡድኖቿን በገንዘብና በጦር መሳሪያ ታስታጥቃለች። በሊባኖስ ያለውን ሂዝቦላ፣ በጋዛ ያለውን ሐማስ፣ በየመን ያለውን ሁቲዎች እንዲሁም በኢራቅና ሶሪያ ያሉትን የሺአ ሚሊሻዎች ትመራለች። ሱዳን ከኢራንና ከሩሲያ ጋር ወታደራዊ ትብብር አላት። ሊቢያም በእርስ በእርስ ግጭት ውስጥ ስትሆን የተወሰኑ የሀገሪቱ ወገኖች ከቱርክና ከሩሲያ ድጋፍ ያገኛሉ። አሁን ግን ከሕዝቅኤል 38 በላይ ስለ ኢራን በቀጥታ የሚናገርና ብዙ ሰው የማይወያይበት ሌላ የብሉይ ኪዳን ትንቢት ላሳያችሁ። ይህ ትንቢት የሚገኘው በኤርምያስ ምዕራፍ 49 ላይ ሲሆን የሚገልጸው ሁኔታ ልክ በዚህ ሳምንት እንደተጻፈው አይነት የሚስማማ ነው። ትንቢተ ኤርምያስ ምዕራፍ 49 ከ34 እስከ 39 እንደዚህ ይላል። በይሁዳ ንጉሥ በሴዴቅያስ መንግሥት መጀመሪያ ስለ ኤላም ወደ ነቢዩ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሣሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳት ሁሉ እበተናቸዋለሁ። ከኤላም የተሰደዱ ሰዎች የማይረሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርም እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍ እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ። ከዚያ ንጉሡንና አለቆቹን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። የሚያስገርመው ነገር በዚህ ትንቢት ላይ ኤላም ማለት የዛሬዋ ደቡብ ምዕራብ ወይም ኢራን በተለይም የኩዚስታን ግዛት ነው። ይህ ከፋርስ የተለየ ሀገር ሳይሆን በዛሬዋ ኢራን ውስጥ ያለ ሌላ ክልል ነው። ሕዝቅኤል ስለ ፋርስ በጠቅላላው ሲናገር፣ ኤርምያስ ደግሞ ስለ ኤላም ለይቶ መናገሩ እግዚአብሔር ስለዚች ሀገር ከአንድ በላይ ትንቢታዊ ቃል እንዳለው ያሳያል። በጥንቱ ዓለም የኤላም ቀስተኞች በጦር ሜዳ ብቃታቸው እጅግ የሚፈሩና የታወቁ ነበሩ። ቀስት የወታደራዊ ኃይል ምልክት ነው። እግዚአብሔር የኃይላቸውን አለቃ ቀስታቸውን እሰብራለሁ ይላል። ባለፉት 72 ሰዓታት የሆነውን አስቡ። የዘመናዊቷ ኢራን ቀስት የሆኑት የባሊስቲክ ሚሳኤል ጣቢያዎች በባንከር ብላስተር ቦምቦች ስልታዊ በሆነ መንገድ እየፈረሱ ነው። የአየር መከላከያዎቻቸው ተመትተዋል። የሚሳኤል ክምችቶቻቸው መሬት ላይ እያለ እየወደመ ነው። ከ40 በላይ ከፍተኛ ወታደራዊ አዛዦቻቸው ተገለዋል። የዘመናዊቷ ኢራን ቀስት በአይናችን ፊት እየተሰበረ ነው። አራቱን ነፋሳት ከአራቱ የሰማይ ማዕዘናት በኤላም ላይ አመጣለሁ ይላል። ይህ ማለት ጫናው ከያቅጣጫው የመጣ ማለት ነው። ኢራንን አሁን ተመልከቱ። አዲሱ የአመራር ምክር ቤት ተረብሿል። ለድርድር እጃቸውን እየዘረጉ ነው። በይፋ የጥንካሬ መገለጫቸውን ቢሰጡም በውስጥ ግን ከፍተኛ ጭንቀትና ተስፋ መቁረጥ ጭንቅ ውስጥ መሆናቸውን እያሳዩ ነው። ታሪኩ ግን እዚህ ላይ አያበቃም። ከሁሉ የሚያስገርመው ቀጥሎ ያለው ነው። ንጉሡንና መኳንንቶቹን አጠፋለሁ ይላል ቃሉ። ዛሬ የምናየው እውነታ ይሄው ነው።
የበላይ መሪው ተገድለዋል። ከ40 በላይ ከፍተኛ አዛዦችና ባለስልጣናት አልቀዋል። የመከላከያ ሚኒስትሩ ተወግዷል። ተተኪ ሊሆኑ የሚችሉ ሰዎችም አብረው ጠፍተዋል። ኤርሚያስ ይህን የጻፈው ከ2600 ዓመታት በፊት ነበር። ነገር ግን ቁጥር 39 ላይ ዓይንን በእንባ የሚሞላ የተስፋ ቃል ይገኛል። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር ይላል። ታድሶ ከስብራቱ ከውድመቱና ከአመራሩ መጥፋት በኋላ እግዚአብሔር በኋለኛው ዘመን ኤላምን እንደሚመልስ ቃል ገብቷል። ዛሬ ኢራን በዓለም ላይ እጅግ ፈጣን እድገት ካላቸው ከመሬት በታች የሚንቀሳቀሱ አንደርግራውንድ ክርስትና እምነት እንቅስቃሴዎች አንዷ ባለቤት ናት። ለአስርተ ዓመታት የደረሰባት ስደትና የአገዛዙ ግፍ ሳይበግረው በኢራን ያለው ቤተክርስቲያን በከፍተኛ ሁኔታ እያበበ ነው። አንዳንድ ግምቶች እንደሚጠቁሙት በሚሊዮኖች የሚቆጠሩ ኢራናውያን በቅርብ ዓመታት ወደ ክርስቶስ መጥተዋል። ታዲያ የአገዛዙ መፈራረስ እግዚአብሔር ቃል ለገባው ታድሶ መክፈቻ ይሆንን? የጨቋኝ መንግሥት መወገድ ለኢራን ሕዝብ መንፈሳዊ ነፃነትን የሚያመጣ መሳሪያ ሲሆንን? እርግጠኛ ሆኜ ባልናገርም የታሪኩ ሂደት ግን እጅግ አስደናቂ ነው። አሁን ወደ ሕዝቅኤል 38 እንመለስ። ስለ ጥምረቱና ስለ ኤላም አይተናል። አሁን ግን ከሁሉ በላይ ወሳኝ የሆነውን የሕዝቅኤልን ትንቢት ክፍል ላሳያችሁ ነው። ሕዝቅኤል ጥምረቱን መጥቀስ ብቻ ሳይሆን ይህ ወረራ በሚፈጸምበት ጊዜ የእስራኤል ሁኔታ ምን እንደሚመስል ደግሞ ይገልጻል። ከሰይፍ ወደ ተመለሰች፣ ከብዙ ሕዝብ ወደ ተመለሰች ወደ ተከበበች ምድር ትመጣለህ። ከእነርሱም ሁሉ በሰላም ተቀምጠዋል። አንተም ቅጥር በሌላቸው መንደሮች ምድር ላይ አወጣሃለሁ። ያለ ቅጥርና ያለ መወርወሪያ ያለ በርም በሰላም ወደሚቀመጡት እሄዳለሁ ትላለህ ይላል። በዚህ ነገር ላይ 3 ነገሮች ተመልከቱ። ከሰይፍ የተመለሰች ምድር ይላል። እንደሚታወቀው እስራኤል በ1940ዎቹ ጀምሮ ካሉ በርካታ ጦርነቶች ተርፋለች። ከብዙ ሕዝብ የተሰበሰበች ይላል። አይሁዳውያን ከ100 በላይ ሀገራት ወደ ምድራቸው ተመልሰዋል። ሁልጊዜ ባድማ በነበሩ ተራሮች ላይ ይለዋል። ለዘመናት ባድማ የነበሩ የእስራኤል ተራሮች ዛሬ በደን የተሸፈኑ በሕዝብ የተሞሉ ሆነዋል። እነዚህ ሁሉ ተፈጽመዋል። ነገር ግን የመጨረሻው ቅድመ ሁኔታ አልተፈጸመም። ሁላቸውም ያለ ቅጥርና ያለ መወርወሪያ በሰላም ይቀመጣሉ ይላል። ይህ ሁኔታ ሙሉ በሙሉ ደህንነት የሚሰማትን በፍርሃት ውስጥ ያልሆነችና በእውነተኛ ሰላም የምትኖር ሀገርን ይገልጻል። ዛሬ ግን ሂዝቦላ ከሰሜን ሮኬት እየተኮሰ ነው። የኢራን ሚሳኤሎች ኢየሩሳሌም አቅራቢያ እየወደቁ ነው። በመቶ ሺዎች የሚቆጠሩ ተጠባባቂ ወታደሮች ተጠርተዋል። የአይረን ዶም መከላከያ ሌሊት በሌሊት ሰማዩን ያበራል። እስራኤል ዛሬ በሰላም ተቀምጣለች ሲባል በፍጹም አልተቀመጠችም። እስራኤል በጦርነት ላይ ናት። ስለዚህ አሁን እያየነው ያለነው የሕዝቅኤል 38ን ወረራ አይደለም፣ ገና ነው። እሱ ገና አልደረሰም። ወሳኙ ጥያቄ፣ አሁን ሁሉንም ነገር የሚያገናኘው ትልቁ ጥያቄ ይህ ነው። ይህ ግጭት የሕዝቅኤል 38ን ትንቢት ከመፈጸም ይልቅ ለትንቢቱ ፍጻሜ የሚሆኑ ሁኔታዎችን እያመቻቸ ቢሆንስ? ኦፕሬሽን ኢፒክ ፊውሪ የተባለው ዘመቻ ዓላማውን ካሳካ፣ የኢራን የሚሳኤል አቅም ሙሉ በሙሉ ከወደመ፣ የኒውክለር መሠረተ ልማቶቿ ከፈረሱ፣ ተላላኪ ቡድኖቿ ሂዝቦላና ሐማስ ከተዳከሙ፣ አገዛዙ ከፈረሰ ወይም ሁሉን አቀፍ የሰላም ስምምነት ላይ ከደረሰ የእስራኤል የደህንነት ሁኔታ ምን ይሆናል? እስቲ ያስቡት። ለእስራኤል ሕልውና ዋነኛዋ ስጋት የነበረው ኃይል ተወግዷል። ሂዝቦላ ዋና ደጋፊውንና የጦር መሳሪያ አቅራቢውን አጥቷል። ሐማስ ቀድሞውኑ ክፉኛ ተዳክሞ ነበር። ሁቲዎች የሚረዳቸውን አጥተዋል። በዘመናዊቷ እስራኤል ታሪክ ለመጀመሪያ ጊዜ ሀገሪቱን ከቦ የነበረው የጠላት ተላላኪዎች ቀለበት ይበጠሳል። ታዲያ አንዲት ሀገር ትልቁ ጠላቷ ሊዳከምና ለትውልድ ታይቶ የማይታወቅ የድንበር ሰላም ሊሰፍን ሲጀምር ምን ታደርጋለች? በሰላም መኖር ትጀምራለች። እረፍት ታደርጋለች። ጥንቃቄዋን ታላላለች። በነቢዩ ሕዝቅኤል አገላለጽ ቅጥር በሌላቸው መንደሮች መኖር ትጀምራለች እንዳለው ማለት ነው። ይህ ማለት ግን ቅጥሩን ታፈርሳለች ማለት ሳይሆን ካሁን በኋላ ድንገተኛ ጥቃት አይሰነዘርብኝም የሚል የደህንነት ስሜት ውስጥ ትገባለች ማለት ነው። ይህንን ሐሳብ ነው ሐዋርያው ጳውሎስ ሰላምና ደህንነት ነው ሲሉ
በድንገት አደጋ ይሆናል ያለው። በአሁኑ ሰዓት እየተካሄደ ያለው ወታደራዊ ዘመቻ ይህንን ሁኔታ የሚፈጠር መሳሪያ ሊሆን ይችላል። ይህም ማለት አሁን የምናየው ሁኔታ የሕዝቅኤል 38 ወረራ ሳይሆን ለወራሪው ምቹ ሁኔታን የሚፈጥር ሂደት ነው። የኢራን ወታደራዊ ኃይል መዳከም እስራኤል ወደ ከፍተኛ የደህንነት ስሜት ይመራታል። ያ ደህንነት ደግሞ ለወደፊት የሕዝቅኤል 38 ጥምረት ምቹ ቀዳዳ ይፈጥራል። ይህንን ስል እንደ እርግጠኝነት ሳይሆን እንደ ትልቅ ዕድል መሆኑን በግልጽ ላስቀምጥ ወዳለሁ። አሁን እያየን ያለነው የሕዝቅኤል 38 ወረራን ግን አይደለም። ይልቁንም ጠረጴዛው ሲዘጋጅ እያየን ነው። ታዋቂዎቹ ተጫዋቾች ሩሲያ፣ ቱርክና ኢራን በቦታቸው ተሰለፉ። አጋጣሚው የአገዛዙ መዳከም የድርድር ጥሪ እየፈጠረ ነው። ውጤቱ የእስራኤል ጊዜያዊ ሰላምና እየታየ የሚመጣ ደህንነት ሊሆን ይችላል። ክስተቶቹ ልክ እንደ ምት ወይም አዲስ እየተቀራረበ እየመጡ ያሉ ነገሮች እንደሆኑ ያሳያል። የአያቶላ ካቢኔ መገደል፣ የኢራን አመራር ክፍተትና የትራምፕ ድርድር ጥሪ ተነጣጥለው የሚታዩ የፖለቲካ ዜናዎች አይደሉም። ይልቁንም ከሺዎች ዓመታት በፊት የተጻፈው ታላቅ ስክሪፕት፣ ታላቁ የመጽሐፍ ቅዱስ ትንቢት በዓይናችን ፊት ወደሚከናወንበት ምዕራፍ ላይ እየደረሰ መሆኑን የሚያሳዩ ምልክቶች ናቸው። ዓለም አቀፍ ዲፕሎማሲ ወደ ድርድር ጠረጴዛ ሲያመራ፣ ሰማያዊው የዲፕሎማሲ ግን ወደ ፍጻሜው እያመራ ይመስላል። እርሶስ ምን ይላሉ? ለመጨረሻው ዘመን ዝግጁ ኖት? ምናልባት ነገ በድንገት ምን እንኳን እንደሚፈጠር አናውቅም። ስለዚህ እርሶም ጌታችን ኢየሱስ ክርስቶስ መምጣቱን እያሰቡ ተዘጋጅተው እንዲኖሩ እንላለን። ቅዱስ ቃል የተናገረውን ሁሉ ሲፈጸም እያየን ነውና ይህንን መልእክት ለብዙዎች መንቃት እንዲሆን አሁኑኑ በማጋራት አብረውን ያገልግሉ። አዲስ ነገር የተማሩት ነገር ካለና የተሰማዎትን ሐሳብ እንዲሁም እርሶ የሚሉት ተጨማሪ ነገር ካለ በዚሁ ቪዲዮ አስተያየት መስጫ ስር ያስቀምጡልን። ቪዲዮን ላይክ ማድረግና እንዲህ አይነት ትንቢታዊ የሆኑ መጽሐፍ ቅዱሳዊ የሆኑ ታሪክና መልእክቶች ሲለቀቁ ወዲያው እንዲደርሱት ይህንን ቻናል ሰብስክራይብ በማድረግ አብረውን ይቆዩ። መልካም ጊዜ ሆኖሎት